ሰገን በስተመጨረሻ በአክሊሉ እናት መሰረት እያለቃቀሰች ስለነበረ በሩን ልክፈትልሽ እንዴ የኔ ልጅ ብላ ስትላት እጅግ በጣም በሚገርም ሁኔታ መድብል ከሞገስ ጋር ስለነበረ ድምፅ ምናምን ሲሰማ ተከትሏት ገባና ሰገንን ከዛ ቦታ ላይ እንድትወጣ አደረጋት። አቶ አክሊሉ በንዴትና በቁጣ እየተቃጠለና እየተንገበገበ ሳለ እማዬ ምንም ቢፈጠር ምንም ያንን ክፍል እንድትከፍቺ አልፈልግም። ያንን ክፍል ከከፈትሽ ከባድና ያልጠበቅሽው ነገር ይፈጠራል እያለ እናቱን ማስጠንቀቂያ ሰጣት። እሷም ደግሞ የኔ ልጅ አንተ ፈቃደኛ ካልሆንክ ምንም ችግር የለውም ብላ ተናገረች። የአክሊሉ እናት እጅግ በጣም በሚገርም ሁኔታ ኤፍራታን ወደ ክችን ይዛ ገብታ ምግብ አብረን እንብላ፣ እኔ ለብቻዬ ስበላ በፍጹም ሰላም አይሰጠኝም፣ ብቻዬን ከምበላ 3 ቀን በራብ ድፍት ብል ይሻለኛል ብላ አለች። አቶ አክሊሉም እጅግ በጣም በሚገርም ሁኔታ ኤፍራታን ማንቁርቷን አንጠለጠለና ማን አባሽ ስለፈቀደልሽ ነው ከዛ ከቤት እየበረርሽ የሄድሽው? ይህ እኮ ከባድና አደገኛ ብልግና ነው ብሎ ሲጥ አድርጎ ያዛት። የአክሊሉ እናት እጅግ በጣም በሚገርም ሁኔታ የሰው ድምፅ ስትሰማ እራሷን መቆጣጠር አቃታትና ቆይ ማናት ይችልሽ? ልንረዳት ይገባል፣ እባክህ የኔ ልጅ ዝም አትበለኝ አለችው። እሱም በጣም ግራ ገባውና በቃ እንደዛ ከሆነ ብዙም አትጨነቂ፣ አንቺ በምትፈልጊውና በምትፈልጊው ነገር መከተል እንችላለን። እማዬ እዚህ ቦታ ላይ እኔ ያልኩሽን ስሚ፣ በምንም አይነት ሁኔታ ስህተት እንድትፈጥሪ አልፈልግም ብሎ አላት። እሷም የልጇን ትዕዛዝ ተቀበለችና ዘወር ብላ ስትሄድ በድጋሚ ልጅቱ እያለቀሰች ስትሰማት ሰገን በራብና በውሃ ጥም ራሷን መቆጣጠር አቅቷት እየጮኸች ነበር። በመጨረሻም እንግዲህ የአክሊሉ እናት ትዕግስቷን አጣችና በሩን ስትከፍተው ሰገን ደግሞ እየበረረች የሰው ያለህ እያለች ስትሮጥ መድብልና ሞገስ አንድ ላይ ቁጭ ብለው እያወሩ ነበር። መድብልም አጥሩን ዘለለና ሰገንን እየተከተለ መሯሯጥ ጀመረ። ሞገስ ሰነዱን ስላገኘው በቅርብ ጊዜ ነገራቶችን አስተካክሎ አቶ አክሊሉን ከሚባለው በላይ ማንቁርቱን አንጠልጥሎ ከዛ ከቤት ለማስወጣት ወስኗል። መድብልም ሞጌ ነገሮችን ስታደርግ ጥንቃቄ አድርግ፣ ከምታስበውና ከምትለው በላይ ችግር ቢፈጠር እነዚህን ለመጋፈጥ አቅም ያስፈልጋል እያልኩ ያለሁ ገብቶሃል ብሎ ሲለው አዎ መድብል ሁሉም ነገር ገብቶኛል፣ ለእኔ ምንም አታስብ፣ ግን ቆይ እዛ ክፍል ያለችውን ሴት ይህን ያክል በቶሎ ለማውጣት የጓጓኸው ለምንድን ነው አለው። መቼም ወድጃትና ፍቅሪያት እንዳልሆነ ታውቃለህ፣ አንድ ቀንም አይቻት አላቅም። እኔ በህይወቴ እስካለሁ ድረስ ጥሩና መልካም ነገር ሰርቼ ማለፍ እፈልጋለሁ። ያ ካልሆነ ግን ከምታስበውና ከምትለው በላይ መቼም ቢሆን ለውጥና ሰላም ሊገኝ አይችልም። እኔ ወደድክም ጠላህም ከምነግርህና ከማስብህ በላይ ለመኖር ምንም አይነት ጉጉት የለኝም ብሎ መድብል በተደጋጋሚ ተናገረ። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የሰገን ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እጅግ በጣም በጉጉት የምንጠብቀው እንግዲህ የሰገን ድራማ ከሚባለውና ከሚታሰበው በላይ ብዙ ዋጋና መስዋዕትነት የተከፈለለት የመድብል ፍቅር መድብል የመጨረሻዬ እያለ እንግዲህ ከሰገን ጋር ያሳለፋቸው ጊዜያቶች እያስታወሰ ነበር። ሰገን መኖር ለምንድን ነው ያስጠላኝ? መኖር ለምንድን ነው ራሴን እንድቆጣጠረው ያደረገኝ? እኔ
ብሞት በጣም ደስታውን አልችለውም። ወይ ካልሆነ ፈጣሪ የሆነ መላ ያድርግና ከአንቺ ጋር በቅርብ የሚያገናኘኝን ጊዜ ቅርብ ያድርግልኝ እያለ መማፀን ጀመረ። መድብል እንግዲህ ሰገን ምን ያህል እንደምትወደውና እንደምታፈቅረው እንዲሁም ደግሞ በምንም አይነት ሁኔታ እንዳትከዳኝ የሚለውን ቃል በሙሉ በጉጉት እየጠበቀች እየተናገረች ትገኛለች። ሌላው እጅጉን በጣም አሳሳቢና ከባዱ ነገር ከሚባለው በላይ ራሷን መቆጣጠር ያቃታት ሴት እጅግ በጣም በሚያሳዝንና በሚገርም ሁኔታ ከአቅሟ በላይ ነገሮችን መቆጣጠር አቅቷት በመጨረሻ የወሰነችው ውሳኔ ከባድና አሳዛኝ ነገር ነው። መድብል ራሱን እንግዲህ ወደ ሞገስ ጋር ካመራ በኋላ የተፈጠረውን ነገር በሙሉ እየጠየቀው ነበር። ሞገስም ደግሞ እጅጉን በጣም በሚገርም ሁኔታ ነገሮችን ወዴት እየወሰዳቸው ባይሆንም ልጅቷን ግን ማገዝም አልፈለግም። ውስጡ በጣም በፍራቻ ይገኛል መድብል። ሉላ ደግሞ እዛ ቤት የለችም ነበርና ሉላ የት ሂዳ ነው ብሎ ሲለው ጸበል ሄዳለች ብሎ ሲለው አይ በጣም ጥሩ ነው፣ እኔ ምልህ ሉላ ግን ቤተሰብ የላትም እንዴ ብሎ ሲጠይቀው አሏት እንጂ ቤተሰብ አሏት መድብል፣ ዛሬ ወንደ ላጤ ሆነናል፣ ስለዚህ ዙ ማደር አለብህ ብሎ አለው። እንደዛ ከሆነ በጣም ደስ ይላል። እኔ ምልህ የአክሊሉ እናት እኮ መታለች፣ የሆነች ጥሩና ሀገር ሰው ትመስላለች። በዛ ላይ ደግሞ አክሊሉ እኔንም ማስጠንቀቂያ ሰጥቶኛል። በምንም አይነት ሁኔታ የአክሊሉን ክፋት ለእናቱ መናገር እንደሌለብኝ እንዲሁም ደግሞ አክሊሉ በጣም ጥሩና መልካም ሰው እንደሆነ ለእሷ መናገር እንዳለብኝ አስጠንቅቆኛል። አየህ መድብል፣ እየተፈጠረና እየሆነ ያለው ነገር በጣም ያሳዝናል። ሰው እንዴት የሌለውን ባህሪ ይሄ ነው ተብሎ ይባላል ብሎ አለ። ወዳጄ የሆነ ነገር ለማግኘት ስትፈልግ ነገሮቹን ከሱ ጋር እያስመሰልክ ቀጥል ብሎ አለው። ኤፍራታ ከመርዞ ጋር ሆና እንግዲህ ወደዛ ቤት ሂዳ አክሊሉ እንደ ቀጠቀጣትና እንደ መታት ነገረችው። እሱም ደግሞ ደግ አረገሽ አንቺ እናቲቱን አብረን ምግብ እንብላ ስላለችሽ ብቻ እዛ መሄድሽ ሆዳምነትን ያሳያል። ይሄ እኮ ከባድና አደገኛ ነገር ነው። ለነገሩ አክሊሉ ዘበኛ ፈልግልኝ ብሏል። ቀን ቀን የደለላ ስራዬን ሰራና ማታ ማታ የሱን ቤት እጠብቃለሁ። ቆይኔስ አብሬ እጠብቅሻለሁ አላት። በጣም ተገረመች። ከሉላ ጋር ኤፍራታና ሉላ አንድ ላይ ሆነው ትናንትና ምን ሆናችሁ ነው? ከመርዞ ጋር ስትጨቃጨቁ ሰምቻለሁ። ለምን ትጣላላችሁ? ችግራችሁን መፍታት አለባችሁ ብላለቻት። እሷም ደነገጠችና አታስቢ፣ እኔና መርዞ በፍጹም አንጣላም። እሱም በጣም ጥሩና መልካም ልጅ ነው። ግን ከምነግርሽ በላይ ነገሮቹ በቀላል የሚፈቱ ወይንም አላደል እሱ ለእኔ እኔ ለሱ ተቻችለን ነው የምናልፈው አለቻት። ሞገስ እኮ በጣም ጥሩ ሰው ነው። እኔ ነኝ አንዳንዴ ስሜታዊ ሆኜ ቦግ የምለው። እኔ ምልሽ የአክሊሉ እናት ናት እንዴ? ደግሞ ትልቅ እህቱም ትሁን አላቅም። በይኔ አሁን እንመለስና ወደ ቤታችን ንግባ። ይሄ ሰይጣን ካየ የሚፈጠረውንና የሚከሰተውን ነገር መገመት ያቅታል ብሎ ተናገረ። እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ እየተፈጠረና እየሆነ ያለው ነገር በጣም ገራሚና ከባድ ነገር ነው ማለት ነው። ሌላው እጅጉን በጣም በሚገርምና በሚደንቅ ሁኔታ ነገርና ሁኔታዎችን አንድ ላይ ለመጋፈጥ ቆርጦ የተነሳው መድብል እንግዲህ ይህንን አሳማና እርኩስ ሰውዬ ካላጠፋን በፍጹም ሰላም መሆን አንችልም። እያንዳንዱ የሆኑትን ነገሮችን በሙሉ ዋጋና መስዋዕትነት መክፈል ያለብን በእንደዚህ አይነት ሁኔታም አይደለም፣ ሊሆንም አይችልም እያለ መናገር ጀመረ። አክሊሉ እንግዲህ እናቱን ከተቀበለ በኋላ
ወደ ሞገስ ጋር መጣና ስማ ሞገስ፣ እናቴ ማለት እንዲህ ሆና ነው ያሳደገችኝ። እኔም ደግሞ ክፉ የሆንኩበት ምክንያት እንዲህ ነው ብሎ ጉዳዩን ሲነግረው፣ ወይ ጉድ! ይህ ሰው ልጅ ለካ ያለ ምክንያት ክፉና ወሬ እንደማይሆን ተረድቻለሁ። ምንም ቢሆን አሁን ላይ አክሊሉ እያደረጋቸው ያለው ነገር ልክና ጥሩ ባይሆንም የሆነ ነገሩ ግን እንደተጎዳና የሆነ ነገሩ ችግር እንዳለበት ተረድቻለሁ። ለካ የበፊትን እልህና ቁጭት ዛሬ ላይ እንትን ለማለት ነው። ግን እኮ በሆነ ጊዜ ነገሮች ሲጻጽሱት ወደ ነበሩበት እንደሚመለስ እርግጠኛ ነኝ እያለ ማውራት ጀመረ። ሞገስና መርዞ ወረቀቱን ይዞ እያነበበ ሳለ ሞገስ ወረቀቱን በፍጥነት ወደ ትራስ ውስጥ ደበቀና ቆይታውን ከመርዞ ጋር እየተጨዋወተ ነበረ። መጨረሻ ላይ አክሊሉን ምን ያህል እንደምትፈራውና ምን ያህል እንትን እንደምትለው እያየሁ ነው። እንደውም አክሊሉ መጣ ብሎ ሲያስደነግጠው ጠቅልል ብሎ ድፍት አለ። በጣም የሚገርምና የሚደንቅ ነገር ነው። እጅግ በጣም የሚያሳዝነውና ትልቁ ነገር ደግሞ ሞገስ እስካሁን ድረስ አላመሰገንኩም። መድብል ማመስገን አለብኝ። አንተ ከሚባለው በላይ እጅግ በጣም አስተዋይና መልካም ሰው ነህ። እስካሁን ድረስ ለእኔ ብለህ ራስህን መስዋዕትነት አድርገህ እንደዚህ ቀጥቅጦና ደብድቦህ ከገባን በኋላ ነው ወረቀቱን ያገኘሁት። አሁን ላይ እንግዲህ ሁሉም ነገር የሚሳካ ይመስለኛል እያለ ለመድብል መናገር ጀመረ። የአክሊሉ እናት እጅግ በጣም በየዋህነት የተሞላች፣ ቆይ አንተ ይህን የመሰለ ቤት ይዘህ 7-8 ልጅ ወልደህ ግቢውን ማሯሯጥ ነው እንጂ ምን ታደርጋለህ? አክሊሉ ከምልህ በላይ ልጅነትህን ሳትወልድ ሳታገባ እንዲሁ ትጨርሰዋለህ እንዲህ? እማዬ በቃ ላንቺ ጥሩ ነገር ማለት አግብቶ መውለድ ነው አይደለ? ደግሞ እኮ አረብ ነው የምትመስለው የኔ ጌታ። አባትህ እንኳን ጎራዳ ነበር። እውነት ባሏ ነው ወይስ አሽከሯ ነው እያሉ ሰዎች ስቁብኝ ነበር። እንዴ እማዬ ይህን ያክል አባዬንማ እንትን አትበይ። አንተ በእኔ የወጣህ መለሎ ቆንጆ ነህ። ማንኛውም ሴት ለትዳር የምትፈልግ ሰው ነህ። አግብተህ መውለድ አለብህ። አይ እማዬ አንዳንዴ እኮ ለፍተሽና ጥረሽ ስታገኚ ሰው ጥሩ መልካም ምኞትሽን ይመኝልሻል። መጨረሻ ላይ ግን ባልጠበቅሽውና ባላሰብሽው መልኩ እራሱ በሚፈልገው መልኩ ካልሆንሽለት የሚያደርግሽን ነገር አታቂም። በስኬትሽ ይናደዳል፣ በደስታሽ ይበሳጫል። ስለዚህ ነገሩ እንደዛ ነው ብሎ አላት። በጣም ተገረመና ተደነቀ። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች የሰገን መጨረሻ እንግዲህ ከመድብል ጋር ተገናኝታ ያለፈ ህይወታቸውን እንደሚቀጥሉ እሱም ደግሞ ፍቅረኛዬን አንቄ ገድያታለሁ እያለ